ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ረቡዕ ጥር 27 ቀን 2018 ዓ.ም የቀን ዜናዎቹ ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እለፍ። የኢትዮጵያ የ1 ቢሊዮን ዶላር የዕዳ ሽግሽግ ውዝግብን ተከትሎ የዩሮ ቦንድ አበዳሪዎች ክስ የሕግ እርምጃ ለመውሰድ ማቀዳቸው ተገለጸ። የኢትዮጵያ ቦንድ የያዙ ኢንቨስተሮች ቡድን የሀገሪቱን የሁለትዮሽ አበዳሪዎች በ1 ቢሊዮን ዶላር ዕዳ ሽግሽግ ላይ ተደርሶ የነበረውን የመጀመሪያ ደረጃ ስምምነት ውድቅ ማድረጋቸውን ተከትሎ ጉዳዩን ወደ ሕግ ለመውሰድ ማቀዳቸውን የሮይተርስ ዘገባ አመላክቷል። የቦንድ ባለቤቶቹ ጊዜያዊ ኮሚቴ ሰኞ ዕለት ባወጣው መግለጫ በቻይናና በፈረንሳይ የሚመራው የኢትዮጵያ ይፋ አበዳሪዎች ኮሚቴ ኦሲሲ የቀረበውን የዕዳ ሽግግር ረቂቅ ስምምነት የቡድን 20 የተመጣጣኝ አያያዝ መርህ አይከተልም በሚል ውድቅ ማድረጉን ተከትሎ ጉዳዩ ወደ ፍርድ ቤት እንደሚወስዱት አስታውቀዋል። በቡድን 20 የጋራ ማዕቀፍ መሰረት የተመጣጣኝ አያያዝ መርህ የግል አበዳሪዎች ልክ እንደ ይፋዊ የሁለትዮሽ አበዳሪዎች ሁሉ ተመሳሳይ የዕዳ ኪሳራ እንዲጋሩ ያስገድዳል። የቦንድ ባለቤቶቹን ጠቅሶ ሮይተርስ እንደዘገበው በፈረንሳይና በቻይና በሚመራው አበዳሪዎች ኮሚቴ የተሰጠው ውሳኔ ፍጹም ምክንያታዊ ያልሆነ ነው ብሎ ኮሚቴው ያምናል ተብሏል። ብሔራዊ ባንክ የወርቅ ግዥ ተጨማሪ ክፍያን በማስቀረት የግል ባንኮች በገበያው እንዲሳተፉ መፍቀዱ ተገለጸ። አይኤምኤፍ የውጭ ምንዛሬ ተመን ተግዳሮቶች የግል ኢንቨስትመንትን እያደናቀፉ መሆኑን አስጠንቅቋል። የኢትዮጵያ ብሔራዊ ባንክ በሂሳብ መዝገብ ላይ ስጋት ለመቀነስና በባንኩ ዘርፍ ላይ የሚታዩ መዛባቶችን ለማረም የወረቀት ግዥ አሰራሩ ሙሉ በሙሉ ሊቀይር መሆኑን ዓለም አቀፉ የገንዘብ ድርጅት አስታውቋል። ድርጅቱ ይህንን ያስታወቀው የኢትዮጵያ የተራዘመ የብድር አቅርቦት ፕሮግራም አፈጻጸምን አስመልክቶ ባወጣው የቅርብ ጊዜ ግምገማ ሪፖርት ነው። በአዲሱ ማዕቀፍም በአሁኑ ወቅት ብሔራዊ ባንክ ለወርቅ አምራቾች ከዓለም አቀፍ የወርቅ ዋጋ በላይ የሚከፍለውን ተጨማሪ ክፍያ ደረጃ በደረጃ የሚቀይር ሲሆን የግል ባንኮችን በወርቅ ግዢ ገበያ ውስጥ እንዲሳተፉ ይፈቀድላቸዋል ተብሏል። ብሔራዊ ባንክ እስከ መጋቢት ወር 2018 ዓ.ም መጨረሻ ይጠናቀቃል ተብሎ በሚጠበቀው ጥናት ላይ በመመስረት ዝርዝር የትግበራ ፍኖተ ካርታ ለማዘጋጀት ያቀደ ሲሆን እስከዚያም ድረስ ግን በሁሉም የወርቅ ግዢ ጣቢያዎች የጥራት ቁጥጥር ስራዎችን በማስፋፋትና በማሻሻል የወርቅ ምርመራ ሂደቱን ለማጠናከር ታቅዶ ይሰራል ተብሏል። በሀገር በቀል የኢኮኖሚ ማሻሻያ አጀንዳ ስር የተከናወኑ የማክሮ ኢኮኖሚ ማሻሻያዎችን ከታሰበው በላይ ከፍተኛ እድገት ማምጣታቸውንና የዋጋ ንረትን ማረጋጋታቸውን አይኤምኤፍ ቢገልጽም የግል ኢንቨስትመንትን በማንቀሳቀስ ረገድ ግን ፈታኝ ሁኔታዎች መኖራቸውን አመላክተዋል። ቀጣይነት ያለው የውጭ ምንዛሬ ተመን መዛባት፣ የፖሊሲ እርግጠኝነት አለመኖርና የጸጥታ ስጋቶች በኢንቨስተሮች በስራ መተማመን ላይ ጫና መፍጠራቸውን ድርጅቱ ጠቁመዋል። በመጪው ግንቦት ወር መጨረሻ ለሚደረገው ሀገር አቀፍ ምርጫ 56 የፖለቲካ ፓርቲዎች በዲጂታል መንገድ እጩዎቻቸውን በማስመዝገብ ላይ እንደሚገኙ የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። ከፓርቲዎቹ መካከል 15ቱ በጥምረትና በግንባር የተደራጁ መሆናቸውንም አስታውቀዋል። ቦርዱ ይህንን ያስታወቀው መጪው ምርጫ ለማካሄድ የሚያስችል የጸጥታ ሁኔታን በተመለከተ ሰኞ ጥር 25 ቀን 2018 ባዘጋጀው ውይይት ላይ ነው ተብሏል። በውይይት መክፈቻ ላይ ንግግር ያደረጉት የምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ በኢትዮጵያ ለመጀመሪያ ጊዜ ተግባራዊ ስለተደረገውና እጩዎች በዲጂታል መንገድ ምዝገባ ስለሚያካሂዱበት አሰራር አጠር ያለ ገለጻ አድርገዋል። እጩዎቹ ድሮ ምርጫ ክልል ድረስ በመሄድ ሰነዳቸውን ይዘው ነበር ምርጫ ለመሳተፍ ምዝገባ የሚያደርጉት ብለዋል። አሁን ግን በቢሮአቸው በምቹ ስፍራዎች ሆነው እጩዎቻቸውን እንዲመዘግቡ ቦርዱ ይህንን ሲስተም አበልጽጓል። ምትዋለ ስራ ላይ አውሎ ከጥር 1 ቀን ጀምሮ ፓርቲዎች እየተመዘገቡ ይገኛሉ ብለዋል። ምርጫ ቦርድ እስካሁን ባለው መረጃ መሰረት በተናጠል የቀረቡ 41 የፖለቲካ ፓርቲዎች እጩዎቻቸውን ለማስመዝገብ የሚሮዷቸውን ራሳቸው የቀጠሯቸው አድሚኖች አካውንት ተከፍቶላቸው ምዝገባ እያካሄዱ እንደሚገኙ ሰብሳቢው አስረድተዋል። በጥምረትና በግንባር የተደራጁ 15 የፖለቲካ ፓርቲዎችን በተመሳሳይ መልኩ ምዝገባ እያካሄዱ መሆኑን አመላክተዋል። የዶክተር አንዱዓለም ዳኜ ገዳይ የዕድሜ ልክ ጽኑ እስራት ተወሰነበት። የአማራ ክልል ፍትህ ቢሮ በባህር ዳር ከተማ አስተዳደር የጥበበ ጊዮን ስፔሻላይዝድ ሆስፒታል ሐኪም በነበሩት ዶክተር አንዱዓለም ዳኜ የግድያ ወንጀል ጉዳይን ይዞ ሲከራከር ከቆየ በኋላ የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በተከሳሹ እሱ ባለው ነበረው ወይንም ደግሞ በሌላ መጠሪያው ሳሙኤል ነበረው ላይ ህዳር 12 ቀን 2018 ዓ.ም በዋለው ችሎት የ25 ዓመት ጽኑ እስራት ቅጣት ውሳኔ መስጠቱ ይታወሳል። ይሁን እንጂ የሰሜን ጎጃም ዞን ፍትህ መምሪያ አቃቤ ሕግ የቅጣት ውሳኔውን ለአማራ ክልል ጠቅላይ ፍርድ ቤት ይግባኝ አቅርቦ እንደነበር የሰሜን ጎጃም ዞን ፍትህ መምሪያ የመደበኛ ወንጀል ጉዳዮች የስራ ሂደት አስተባባሪ ሀብታሙ አዲስ ተናግረዋል።
ተከሳሹ እሱ ባለው ነበረው ካልተያዘው ግብረ አበሩ ሀብታሙ ጌትነት ጋር ወንጀሉን መፈጸሙን አስታውሰዋል። ተከሳሹ በ3 ጉዳዮች ተከሶ እንደነበር የስራ ሂደት አስተባባሪው ገልጸዋል። አንደኛ ተከሳሹ ሞትን ያስከተለ ከባድ የውንብድናና ወንጀል ፈጽመዋል። ሁለተኛ በተመሳሳይ ቀንና ቦታ ዶክተር አንዱዓለም ዳኘን ከመግደሉ በፊት ዶክተር በረከት አማራ የተባሉትን ሌላኛውን የጥበበጊዮን ስፔሻላይዝድ ሆስፒታል ሐኪም በጥይት ተኩሰው የሳተ በመሆኑ የግድያ ሙከራ ወንጀል ፈጽሟል። ሶስተኛ ተከሳሹ ራሱን ለመደበቅ እንዲመቸው በሐሰት የተዘጋጁ የቀበሌ መታወቂያዎችን ይዞ ሲገለገል በመገኘቱና በምርመራ በመረጋገጡ የሙስና አዋጅ ቁጥር 881/2007 አንቀጽ 23 ንዑስ አንቀጽ 3ን ተላልፏል በሚል በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በተከሳሹ ላይ ክስ ቀርቦ ነበር ተብሏል። ወንጀሉ ስብስብና የተደራጀ እንደሆነ የተናገሩት አቶ ሀብታሙ አዲስ መንግስት ለጉዳዩ በሰጠው ትኩረት መሰረት የባህር ዳር አካባቢ አስተዳደር ሰላምና ጸጥታ መምሪያ፣ የባህር ዳር ከተማ አስተዳደር ፖሊስ መምሪያ፣ የፍትህ ቢሮ መረጃ ከፖሊስ ኮሚሽንና ከሚመለከታቸው የጸጥታ አካላት ጋር በመቀናጀት በልዩ ሁኔታ በመከታተል ተከሳሽ በአጭር ጊዜ ተይዞ ፍርድ እንዲያገኝ ማድረግ ተችሏል ነው ያሉት። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ዜናዎች እናልፋለን። የቀድሞው የሊቢያ መሪ የኮሎኔል ሙአመር ጋዳፊ ልጅ የሆነው ሰይፍ አልኢስላም ጋዳፊ መገደሉ ተሰማ። የ53 ዓመቱ ሰይፍ አልኢስላም በአንድ ወቅት የአባቱ አልጋ ወራሽ ተደርጎ ይታይ የነበረ ሰው ነው። የሊቢያ የዜና ወኪል እንደዘገቡት የሰይፍ አልኢስላም የፖለቲካ ቡድን መሪ ግድያውን አረጋግጠዋል። ጠበቃው ለኤኤፍፒ የዜና ወኪል እንደተናገሩት በዚንታን ከተማ በሚገኘው መኖሪያ ቤቱ 4 አባላት ያሉ የኮማንዶ ቡድን ግድያውን ፈጽመውበታል። ጥቃቱን ማን እንደፈጸመው ግን እስካሁን ግልጽ አልተደረገም። በሌላ በኩል ደግሞ እህቱ ለሊቢያ ቴሌቪዥን እንደተናገራቸው ሰይፍ አልኢስላም የሞተው በሊቢያና አልጄሪያ ድንበር አቅራቢያ ነው ብለዋል። ሰይፍ አልኢስላም ጋዳፊ እንደ አውሮፓውያን አቆጣጠር ከ1969 ጀምሮ ሊቢያን በመሩትና በ2011 በህዝባዊ አመጽ ተወግደው በተገደሉት በአባቱ ሙአመር ጋዳፊ ዘመን ከእሳቸው ቀጥሎ በሀገሪቱ እጅግ ተደማጭነት ያለውና የሚፈራ ሰው ነበር። በ1972 የተወለደው ሰይፍ አልኢስላም እንደ አውሮፓውያን አቆጣጠር ከ2000 ጀምሮ የጋዳፊ አገዛዝ እስከተገረሰሰበት ጊዜ ድረስ ሊቢያን ከምዕራባውያን ጋር የነበራትን ግንኙነት በማደስ ረገድ ቁልፍ ሚና ተጫውቷል። ምንም እንኳ በመንግስት ውስጥ ይፋዊ ስልጣን ባይኖረውም አባቱ በስልጣን ዘመናቸው የኒውክሌር መሳሪያ ፕሮግራማቸውን እንዲያቋርጡ ያደርጓቸው የነበሩትን ከፍተኛ ድርድሮች በቀዳሚነት መርተዋል። በዚህም በሊቢያ ላይ ተጥለው የነበሩ ዓለም አቀፍ ማዕቀቦች እንዲነሱ ምክንያት ሆነዋል። ሰይፍ አልኢስላም በ2011 የጸረ መንግስት ተቃዋሚዎች በጭካኔ በማፈን ሂደት ውስጥ ትልቅ ሚና ነበረው በሚል ተከሶም እንደነበር ይታወሳል። የአባቱ አገዛዝ ከወደቀ በኋላ በዚንታን ከተማ በሚገኘው ተቀናቃኝ ሚሊሻ እጅ ወድቆ ለ6 ዓመታት ያህል ታስሮ ቆይቷል ነው የተባለው። የሰብአዊ መብት ጥሰት ተፈጽሟል በሚልም በዓለም አቀፍ ፍርድ ቤት ይፈለግ እንደነበር ዘገባው አስታውሷል። በ2015 ደግሞ በሊቢያ መዲና ትሪፖሊ በሚገኘው ፍርድ ቤት በሌለበት የሞት ፍርድ ተፈርዶበት እንደነበርም ይታወሳል። ሰይፍ አልኢስላም ምንም እንኳ ቀደም ሲል ስልጣን እንደ እርሻ የሚወረስ አይደለም በማለት የአባቱን ቦታ ለመረከብ እንደማይፈልግ ቢገልጽም በ2021 ግን ለፕሬዝዳንታዊ ምርጫ እንደሚወዳደር አስታውቆ ነበር። ሆኖም ምርጫው ላልተወሰነ ጊዜ በመራዘሙ ፍላጎቱ ሳይሳካ ቀርቷል። በመጨረሻም ሩሲያ በዩክሬን ከተሞች ላይ የምትፈጽመውን ጥቃት ቀጥላለች ተባለ። ሩሲያ በ450 ድሮኖችና 70 ሚሳኤሎች በዩክሬን ላይ ከባድ ጥቃት መፈጸሟ ተሰምቷል። የዩክሬን ባለስልጣናት እንዳስታወቁት የሩሲያ ኃይሎች በዩክሬን ዋና ከተማ ኪየቭና ሁለተኛዋ ትልቅ ከተማ ካርኪቭ ለሳምንታት የቆየውን የእርቅ ስምምነት በማለቁ የኃይል መሰረተ ልማትን አጥቅተዋል ተብሏል። ሩሲያ በ450 ሰው አልባ አውሮፕላኖችና ከ60 በላይ ሚሳኤሎችን በአንድ ሌሊት ጥቃት ሰንዝራለች ነው የተባለው። የዩክሬኑ የውጭ ጉዳይ ሚኒስትር አንድሪ ሲቢሃ ማክሰኞ ዕለት እንደተናገሩት ሞስኮ የኃይል መሰረተ ልማትን ኢላማ በማድረግ ከሰዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቀዝቃዛው የአየር ሁኔታ ሩሲያ በዩክሬን ከተሞች ላይ የሚደርሰውን ጥቃት ለማስቆም ተስማምታለች ሲሉ ባለፈው ሳምንት ተናግረው እንደነበር ይታወሳል። ማክሰኞ
ትላንት ማክሰኞ ሩሲያ በፈጸመችው ጥቃት ቢያንስ 2 ሰዎች በዋና ከተማዋና 2 ሌሎች ሰዎች ደግሞ በካርኪቭ ቆስለዋል ሲሉ ባለስልጣናቱ ተናግረዋል። የኪየቭ ከንቲባ እንዳሉትም የሙቀት መጠኑ ወደ ኔጌቲቭ 17 ዲግሪ ሴልሲየስ በመውረድ በመዲናይቱ ውስጥ 1170 የመኖሪያ ህንጻዎች ላይ የኃይል ማሞቂያዎች እንዲቆሙ ተገደዋል ብለዋል። ፕሬዝዳንት ዘለንስኪ ጥቃቱን ተከትሎ በሰጡት መግለጫ ሩሲያ ከዲፕሎማሲያ ይልቅ በብርድ ወቅት ህዝብን ማሸበር መርጣለች ሲሉ ጥቃቱን ኮንነዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ወደ እናንተ በማድረስ አብራቸው ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።